በሆነ መኮንን ምሳሌ አድርጎ እየተናገረ ነው። እሺ መጽሐፍ ቅዱስ አለ እጅ ላይ አሁን ሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 27 ድረስ በሆነ መኮንን ምሳሌ አድርጎ ራሱን እየተናገረ መጨረሻ ላይ ረዷቸው ግደላ እያለ ይናገራል። ዳግም መጥቶ እንደሚመጣና እንደሚዋጋ ይናገራል። ክርስቶስ በሚመጣ ጊዜ ዳግም ይዋጋል አይደል? አሬ ይዋጋል። እሺ እኮ እንደዛ ነው ብለህ ከምታስብ ከሆነ እስቲ እዚህ ሰዎች ባሉበት መሃል ከመጀመሪያው ጀምሮ ችግር የለም ኢየሱስ ክርስቶስ መጥቶ ዳግም ሁሉ ይዋጋል እያልኩሽ እኮ ነው። ክርስቶስ ተዋጊ ነው አይደል እኮ ክርስቶስ ተዋጊ ነው ይዋጋል አይደል? አሁን ተዋጊ ነው ይዋጋል በሚለው ርዕስ ሳይሆን ኢየሱስ ክርስቶስ አርዳለው ብሏል። ኢየሱስ ክርስቶስ ያርዳል ብሏል በሚለው ሐሳብ ምዕራፍ 1 ሉቃስ ወንጌል ምዕራፍ 1 እዛ ጋር ይኸውልሽ ያ አንድ መኮንን ብሎ ክርስቶስ ያነሳና በዚያ በመኮንን ምሳሌ አድርጎ ስለራሱ ይናገራል አልኩሽ። እኔ አንቺ በዛ ላይ ስህተት ነው የምትይኝ የትኛ እኮ እኛም በበለው እኮ ባለፈው ተነጋገርን። አጸደም እሺ አንብቢና አንቺ ሐሳብሽ ስጭልሽ ያልተረዱ ሰዎች ያልተገነዘቡ ሰዎች ስላሉ በፈጣሪ እኮ እኛ ነበብንና ባለፈው ተማምረን አለፈ። አንቺ በዛ ላይ ከአንድ ጀምረሽ እስከ 27 ድረስ አሁን ስናነብ ስለሚሆን ሐሳብሽ ስጭል ወይ አንብቢና ንገሪኝ። መጽሐፍ ቅዱስ ይዘሽ ከሆነ እንስ አይ ሰዎች ለሰዎች አታስብሽ ለላችሁ ሙስሊም እህትና ወንድሞቼ እዚህ ጋር ያላችሁ ሙስሊም እህትና ወንድሞቼ ሉቃስ ወንጌል አንድ ጀምሮ ያለውን አንብቡት። ኢየሱስ ክርስቶስ የእርዳ አምላክ አይደለም፣ የፍቅር አምላክ። ለአንድ ሰው የሚሆን የለህም ጨረሽ ሙዝሽ ስለኝ አመስግናት አንዴና መሰግናለሁ። እግዚአብሔርም ተዋጊ ነው፣ ኢየሱስ ክርስቶስም ተዋጊ ነው። ማስረጃ ላሳያችሁ። ማስረጃ ላሳያችሁ። እግዚአብሔርም ኢየሱስም ተዋጊ ናቸው። መጽሐፍ ቅዱስ ላይ እኮ አድርገው በዛ ነው በዛ አይ አሪፍ ነው ወይ ነው? አዎ አሁን ባለው ብርቱካን ተመልከች። ሙዝ ሁለት አጸደ ምን ትላለች? ልብ ካለ ሉቃስ ወንጌልን አንድ አጸደ ይሰማል። አጸደ እሱንማ ቅድ ለሙስሊሞች አንብቡ ብለሽ እኮ መከርሻቸው። አሁን ደግሞ እዚህ ጋር ላሳይሽ። ምን ትላለች? ሉቃስ ወንጌልን የምርም ኢየሱስ ክርስቶስ በፈጣሪ አንብቡ ብለሽ ለሙስሊሞች ተሰጥተሻቸው። ኧረ በፈጣሪ ምናምን አትበል። ከሉቃስ ወንጌልን ምዕራፍ 1 ግለጽና አንብብ። እሺ ምን ይላል? እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። አላሁ አክበር። አጸደ ተዋጊ ነው ማለት እኮ ከእስቲ ከምዕራፍ 1 ጀምሮ እናንብበው። አንዳንድ ፓርት ብቻ እየቆረጥክማ እንደሱ አይሆንም። ከምዕራፍ 1 ጀምሮ ከላይ ተጀምሮ ነው የሚነበበው መጽሐፍ ቅዱስ። እሺ ተዋጊ ነው ይላል። እንከን ፈላጊ አትሁን። እሺ ችግር የለውም። እሺ ይቅርታሽ። እንዴ ሰይጣንንም እኮ ሊዋጋ ይችላል አይደለም? ክፉን ነገር ሊዋጋልን ይችላል አይደለም? ህፃናቶችን ነው ግደላቸው የሚዋጋው ከሰው ጋር እንደ ጦርነት ነው እንደሚታሰበው። ከላይ ጀምሮ ነው ማንበብ ያለብን። ከላይ ከቁጥር 1 ጀምሮ። እሺ ያው አንብቢ ከቁጥር 1 ሰዎችን ነው ግደሉ ያለው እግዚአብሔር። ላምብልሽ ታነብያለሽ ደስ እንዳለ አንተም አንብበው። እሺ አንብበው ችግር የለም። የሰራዊት ጌታ እግዚአብሔር እንዲህ ይላል። ማን ነው እያለ ያለው? የሰራዊት ጌታ እግዚአብሔር። ከምዕራፍ 1 ጀምሮ ከሁለት ነው የጀመርከው ከላይ። እሺ ይቅርታሽ። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል እስራኤል ከግብፅ ሀገር በወጣ ጊዜ አማልክ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። ከዚያም ቀጥሎ ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። የምህረት አምላክ አትማራቸውም አለና ቀጥሎ ምን አለ? ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርግ ይላል? አጸደ እቺ እንትላለች ግደላል። ይሄ እኮ ማለት ነው እግዚአብሔር እንደዚህ ያደረገ ሳይሆን የእስራኤላውያን ጠላቶች ናቸው አይደል? እግዚአብሔር እያለ ነው። እግዚአብሔር ነው ግደሉ ያለው አይደል? ግደለ ህፃናቶችን ግደለ። ያው እሺ የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። ማን ነው የሰራዊት ጌታ እግዚአብሔር? እግዚአብሔር አይደለም? እሺ ምን ይላል? ህፃናቶችን ግደሉ፣ ብላቴናዎችን ግደሉ፣ እንዴ ሴቶችን ግደሉ ይላል። አሁን አንቺ ትገደያለሽ ለምሳሌ
የት አለ ሴቶችን ግደሉ የሚለው ፓርት? ያውና ሴቱን ብላቴናውን ህፃኑን ግደል። ለምንድን ነው እግዚአብሔር ሴቶችን የሚጠላው? ከዛ የሚገርምሽ ይኸው ሴቶችን ጠልቶ እኮ አይደለም። ይኸውልህ እሺ ጨርስ እንደማመጥ ሴቶችን ይጠላቸዋል። በሌላ ቦታ ላይ ሴት ልጅ በሌላ ቦታ ላይ ሴት ልጅ ስታገባ ድንግል ከሌላት ቀጥቅጣችሁ ግደሏት ይላል። አሁን አንቺ ስታገቢ ድንግል ከሌለሽ ትገዳያለሽ እንደ መጽሐፍ ቅዱስ። ይሄን ትቀበያለሽ? ይኸውልህ እግዚአብሔር እንደዚህ አይነት አምላክ አይደለም። ይሄ የተባለበት የራሱ እንትን አለው። ሉቃስ ወንጌልን ለምን አትከፍትም አንተ? ከላይ ከአንድ ጀምሮ የኢየሱስ ክርስቶስ እረዱ ያላቸውን ለምን አታሳያቸው? ችግር የለውም። እሺ አንዴ አንብብላት። በጣም ረጅም ስለሆነ ነው። ወደ አንብብላት ስጨርስ ንገረኝ። እሺ ከአንድ እንጀምርልሽ። ከአንድ ምንድን ነው የምትፈልጊው? አንቺ አስረጅኝ። ከአንድ ጀምረሽ እኮ አንብብ ጮክ ብለሽ ከአንድ ጀምር። ይሄ እኮ ከአንድ ጀምረሽ አንቺ አስረጅኝ። ይሄው እኮ አንብቢው። ሰዎቹ እዚህ ውስጥ ያሉ ሰዎች እንዳለ እየሰሙ እንዲሆን ድምፅሽን ከፍ አድርጊ። አንቺ አስረጅኝ። ከአንድ ጀምረሽ ምንድን ነው ማስረዳት የፈለግሽው? ሰናንድ መኮንን ነው ኢየሱስ ምሳሌ አድርጎ እያወራ መጣና ከዛ በኋላ መጨረሻ ላይ እሱን በመጨረሻው ዘመን ሲመጣ እንደሚያርዳቸው ተናገረ። አርዳቸዋለሁ አለ። እነዚህ በላያቸው ላይ እንድነግስ ያልወደዱት እንደዛ ሳይሆን ከአንድ ጀምሮ በስነ ስርዓት ቅድም ብዙ እያነበበ እንትን እንዳለው አንብቢው አንቺ ራስሽ ሰዎቹ እየሰሙ እና ደግሞ ከአንድ ጀምሮ ምን በጣም ብዙ እኮ ነው። ይሄ ሁሉ ምን ላንብብልሽ? ይሄ ሁሉ በጣም ብዙ ነው። እሺ አንደርስታንድ ከአንድ ጀምሮ ነው አንደርስታንድ ማድረግ የሚቻለው እንጂ 27 ሐሳቡ የሚጀምረው ኢየሱስ ክርስቶስ ሐሳቡ የሚጀምረው ስለመኮንን ነው። መኮንኑ ምሳሌ አድርጎ ምንድን ነው የሚያወራው? መኮንኑ ምሳሌ አድርጎ እሱ በመጨረሻው ዘመን ሲመጣ አርዳለሁ ነው አይደለ? ዋና ሐሳቡ ማን ኢየሱስ ክርስቶስ አርዳለሁ ነው መኮንኑ እኮ መኮንኑን እኮ ምሳሌ ነው ያደረገው። መኮንኑ ምሳሌ ላይ የተናገረው ምሳሌ ማን ነው? ምሳሌ ማን ነው? ምሳሌ ያደረገው ማን ነው? ምሳሌ ያደረገው ማን ነው እኮ መኮንኑን ምሳሌ ያደረገ እንጂ ኢየሱስ ክርስቶስ ስለራሱ እየተናገረ አይደለም። ከአንድ ጀምሮ እኮ ምሳሌ አድርጎ ስለማን ነው የተናገረው? መኮንኑን ምሳሌ አድርጎ ስለማን ነው የተናገረው? መኮንኑን ምሳሌ አድርጎ ስለማን ነው የተናገረው? አንድ ላይ አውጪና ጮክ ብለሽ እያነበብሽ የሆነ የደበቃችሁት እውነት ስላለ ነው ማንበብ የፈራችሁት እኮ ንገሪና። አሁን አንቺ ስለመኮንኑ ነው የሚያወራው ከላይ ጀምሮ፣ ግን መኮንኑ ምሳሌ አድርጎ ከቁጥር 27 ላይ እያወራ ያለው ስለራሱ ነው። በመጨረሻው ዘመን ልክ መኮንኑ ባሮቹን እንደሚቀጣው እንደፈለገ አድርጎ እንደሚቀጣቸው መኮንኑ ማለት ነው። ባሮቹን እንደፈለገው አድርጎ እንደሚቀጣቸው ኢየሱስን በመጨረሻው ዘመን ሲመጣ በሱ የማያምኑትን ሰዎች እንደሚያርዳቸው ነው የተናገረው። መኮንኑ ምንድነው ምሳሌ አድርጎ ነው። መኮንኑ ምሳሌ ነው። እንደዛ እንዳልሆነ ለማስረዳት ደግሞ ግዴታ ጮክ እያልሽ ከአንድ ጀምሮ አንብቢ፣ ወይንም እኔ ላንብበው በደንብ አንቺ አንብቢና እሺ ላንብብልሽ። የአገሩ ሰዎች አንድ ነበርና ይህ በላያቸው ላይ ለነገስ አንወድም ብለው በኋላም መልእክተኛ ላኩ። መንግስታትም ይዞ በተወሰነ ጊዜ ገንዘቡን የሰጣቸው እነዚህን ባሪያዎች ነገር ግን ምን ያህል እንዳለፉት ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛውም ደርሶ ጌታ ሆይ ምንህን 10 ምናምን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የምታምን በ10 ከተመተብለ ስርዓት ይሁንልህ አለው። እና ይሄን ሁላ ቀስ እያልኩ ላንብብ ነው እኮ እያንዳንዱ ፓርት ቀስ ብለን ለማስረዳት እንዲመቸኝ እኮ ነው። ወይንም ለኔ እንዲታየኝ አድርጊና እንትን እሺ አንቺ አንብቢ። ከቁጥር ስንት ልጀምርልሽ? ከቁጥር 1 መኮንኑ ከሚለው መኮንኑ ቁጥር 12 ነው የሚጀምረው። ምሳሌ የሚጀምረው ከቁጥር 11 ይሄው ከዚህ። እሺ እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ሰው ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። ማን ሄደው? መኮንኑ ነው ሄደው።
10 ባር ግን እኔና አንቺ ብቻ ነን የምናወራው ወይስ ሌሎች ሰዎችም አሉ? እየሰማንሽ ነው? እሺ እንጂ እየቀጠልኩ ነው። እሺ 10 ባሪያዎችንም ጠርቶ 10 ምናን ሰጣቸውና እስከመጣ ድረስ ንገዱ አላቸው። የሀገሩም ሰዎች ነግዱ አላቸው። የሀገሩም ሰዎች ግን ይጠሉስ ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። መንግስቱንም ይዞ በተመለሰ ጊዜ ገንዘብን የሰጣቸውን እነዚህን ባሪያዎች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛውም ደርሶ ጌታ ሆይ ምናህን 10 ምናን አተረፍ አለው። እርሱም መልካም አንተ በጎ ባሪያ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው። ሁለተኛው መጥቶ ጌታ ሆይ ምናህን 5 ምናህን አተረፈ አለው። ይህ ደግሞ አንተ በ5 ከተማዎች ላይ ይሁን አለው። ሌላውም መጥቶ ጌታ ሆይ አይታየም ጌታ ሆይ በጨርቅ ጠቅልዬ የጠበቅኳትን ምናህ እንሆ ፈርቻለሁና ጨካኝ ሰው ስለሆንክ ያላኖርኸውን ትወስዳለህ፣ ያልዘራኸውን ታጭዳለህ አለው። እርሱም አንተ ክፉ ባሪያ አፍን በተናገርከው እፈርድብሃለሁ። እኔ ያላንሆርኩትን የምወስድና ያልዘራሁትን የማስጨካኝ ሰው እንደሆንኩ አወቅ። ምን ነው ገንዘቤን ለለዋጮች አደራ ያልሰጠኸው? ይህ ማለት ምንድነው? ሰውየው አላተረፈበትም። ያ ማለት አሁን ለምሳሌ የእኛ ፕሮቴስታንቶች ወንጌልን እንሰብካለን አይደለም? ወንጌልን ስንሰብክ ብዙ ነፍሳትን ለማዳን ነው የምንሰብከው። ይሄ ሰውዬ ግን የተሰጠውን አላተረፈበትም፣ ደብቆ ያዘው ማለት ነው። ያወቀውን እውነት ለሌሎች ሰዎች አልተናገረም፣ ሸሸገው። እሺ እነሆ እኔ መጥቼ ከትርፉ ጋር እወስደው ነበር አለው። በዚያም ቆሞ የነበሩት ምናኑን ወሰዱት፣ 10ሩን ምናን ላለውም ሰጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ነገር ግን እነዚያም በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጣቸው፣ በፊቴም እረዷቸው። እንደዚህ ያለው መኮንኑ ነው እንጂ ያለው ኢየሱስ ክርስቶስ አይደለም። ምሳሌ ኢየሱስ ክርስቶስ እየሰጠ ይሄንን እየተናገረ ያለው ማን ነው? ከላይ ጀምሮ እየተረከ የነበረው ከላይ ጀምሮ ማን ነው? አቋነ በብሽ ቆይ ኢየሱስ ክርስቶስ ስለ መኮንኑ እየተረከ ነው። ስላላተረፈ መኮንኑ እላችኋለሁ ያለው ሁሉ ይወሰድበታል፣ የሌለው ግን ያለው እንኳን ያለው ሁሉ ይጨመርለታል፣ የሌለው እንኳን ይወሰድበታል ያለው ማን ነው? እዚህ ጋር ይሄን የተናገረው ማን? ይቺን የተናገረው ማን እኮ? ይኸውልሽ ሰውየው መኮንኑ አይደለ እንዴ? ያላተረፈው ሰውዬ እስከዚህ መኮንን ምሳሌ ያደረገ። ከዛ በኋላ ምሳሌውን የመኮንን ምሳሌ ያደረገና ኢየሱስ መናገር ጀመረ። መጽሐፍ ቅዱስ ስለ መኮንን እላችኋለሁ አላቸው። ማን? ኢየሱስ። ላለው ሁሉ ይሰጠዋል፣ ከሌለው ግን ያለው ሁሉ እንኳን ይወሰድበታል አለ። ማን? ኢየሱስ። ከላይ ያለው ምንድነው? የመኮንኑ ልጅ ምሳሌ ያደረገ። በቃ መኮንኑ ከባሮቹ ጋር የነበረውን ታሪክ ከተረከ በኋላ ይችን ተናገረ ኢየሱስ። እላችኋለሁ ብሎ ማንን? ሲተርክላቸው የነበሩትን ሰዎች። ከዛ ምን አላቸው? ነገር ግን እነዚያ በላያቸው ላይ ሊነግስ ያልወደዱትን ጠላቶችን ወደዚህ አምጣቸው፣ እረዷቸው ብሎ ተናገረ። ስለራሱ ማለት ነው። ለምን ከተባለ ልክ መኮንኑ ከላይ በባሮቹ ላይ እንዳደረገው ይችን የተናገረው ማን ነው? እሺ ንገሪኝ። ይችን የተናገረው ማን ነው? ይችን የተናገረው ማን ነው? ይችን መኮንኑ ነው ወይስ ኢየሱስ? እላችኋለሁ ላለው ይሰጣል፣ ከሌለው ግን ያለው ስለ ወሰድበታል ያለው ማን ነው? እሺ ለምን አንደማመጥም? አንቺ ብቻ ለምን ታወሪያለሽ እህቴ? እኮ ብቻ ነው ከላይ ጀምሮ ከላይ ጀምሮ እስከ 25 ድረስ የመኮንኑን ታሪክ እየነገረ ነው ኢየሱስ እኮ አልኩሽ። የመኮንኑን ታሪክ ነው የተናገረው። እስከ 25 ሳይሆን እስከ 27 ድረስ ስለ መኮንኑ ታሪክ እየተናገረ ነው ኢየሱስ ክርስቶስ። እዚህ ጋር እላችኋለሁ ያለው በፊቴም በረዷቸው ያለው
መኮንኑ የመኮንኑን ታሪክ ተናገረ እንጂ ኢየሱስ ክርስቶስ ራሱ አይደለም እንደዛ ያለው። መኮንኑ አይደለም። መኮንኑንማ ይወዝልሽ ጌታ ሆይ 10 ምናምን አለው። ማን ጠየቀው? ከዚህ በይልሽ በዛም ቆመው የነበሩት ምናምኑን ወሰዱበት አለ። 10 ምናምን ላለው ሰጡት አላቸው። ማን? ኢየሱስ ነው እየተናገረ ያለው ስለመኮንኑ ማለት ነው። ከዛ እነርሱም ጌታ ሆይ 10 ምናምን አሉት ማለት ነው። ማንን? ኢየሱስም ማለት ነው። ከዛ እላችኋለሁ አላቸው። እነማን? ኢየሱስን አይደለም ኢየሱስን አይደለም ስለመኮንኑ ታሪክ ኢየሱስ ክርስቶስ እየተናገረ ነው። ጌታ ሆይ ያሉት ማን ነው? ጌታ ሆይ ያሉት ማን ነው? እዚህ ጋር መኮንኑን ነው የኔ ህዝብ ስለ መኮንኑን እኮ ነው። መኮንኑን ኢየሱስ ክርስቶስ ስለሆነ ሰው እየተናገረ ነው። እዛ ጋር አይደለም አይውልሽ ከላይ እየተረከላቸው የነበረው ለማን ነው እየተረከ የነበረው? ኢየሱስ ስለመኮንኑ እስከ ታችኛው ድረስ ስለመኮንኑ ታሪክ ተናግሮ ስለራሱ ምሳሌ እየሰጠ ነው። ምን ማለት ነው? አትርፉ፣ ነፍስ አትርፉ እንጂ እረዱ ያለ አይደለም። ነፍስ አትርፉ እንጂ እረዱ ያለ አይደለም። ስለራሱ ምሳሌ ያደረገው ምን ነው? ስለራሱ ምሳሌ ያደረገው ምን ነው? ስለራሱ ምሳሌ አድርጎ የተናገረው ምንድነው? አዳምጪኛ። ምሳሌ ያደረገውን ስለራሱ ልንገርሽ። ስለማትረፍን ነው። ኢየሱስ ክርስቶስ ስለራሱ ያለው በቃ ምንድነው? ኢየሱስ ክርስቶስ ራሱን አሳልፎ ሰጠን አይደለም? እኛም ኢየሱስ ክርስቶስን ለሌሎች ሰዎች መናገር አለብን። ማትረፍ ብዙ ነፍሳቶችን እኔ እንደተረፍኩኝ ብዙ ነፍስ በስሙ ማትረፍ አለብኝ። ይዤ ኢየሱስ ክርስቶስን ለብቻ ይዤ መቀመጥ የለብኝም። ሰላንቺ እንኳን አይደለም የሚያወራው፣ ሰላንቺ ሳይሆን ስለ ኢየሱስ ነው የሚያወራው እኮ ጥቅሱ። ምሳሌ እየሰጠ ነው። መኮንኑ ምንድነው? መኮንኑ የሆነ ነገር ሰጥቷቸው እኮ እነሱ አላት ይኸውልሽ ግማሹ 10 አተረፈ፣ ግማሹ 5 አተረፈ። አንደኛው ግን ምንም አላተረፈም። ስለፈራ ይዞት ቁጭ ነው ያለው አላተረፈም ምንም። ሌሎቹ ግን አተረፉበት። ስለዚህ ምንድን ነው ያለው ኢየሱስ ክርስቶስ? አትርፉ ነው እንጂ ያለው ኢየሱስ ክርስቶስ አርዳለሁ ምናምን ለማለት አይደለም። እዚህ ጋር እኮ እየነገራቸው ነው። አትርፉ። አንድ ሰው ማትረፍ ከፈለገ ኢየሱስ ክርስቶስን መከተልና በኢየሱስ ክርስቶስ መንገድ መጓዝ አለበትኝ። ግን ከዛ ምን አለ? እላችኋለሁ አላቸው። 10 ምናምን አሉት። እነማን? ሐዋርያቶቹ ማለት ነው። ጠየቁት ጥያቄ ኢየሱስን። ከዛ እላችኋለሁ አላቸው። ማንን? ሐዋርያት። ስለ ሐዋርያት እዚህ ጋር ምንም ስለ ሐዋርያት ምንም የተነሳው ነገር የለም። ኢየሱስ ከላይ እስከታች ኢየሱስ ክርስቶስ ራሱን ያወራል። ስለ መኮንኑ ታሪክ ነው ያወራው። ሐዋርያቶች የሉም እዚህ ጋር፣ አዳማጭ ናቸው። ሐዋርያቶቹ አዳማጭ ናቸው እዚህ ጋር። ለማን ነው እየተናገረ ያለው? ለሐዋርያቶቹ አይደለ? የመኮንኑ ምሳሌ ለሐዋርያቶች ስለ መኮንኑ ታሪክ እየነገራቸው ነው። ስለዚህ ምን ጠየቁት? እነሱ ምን ጠየቁት? እዚህ ላይ እነርሱ ሐዋርያቶቹ ሳይሆን መኮንኑ አትርፉ ብሎ የሰጣቸው ሰዎች እዛ ባለ ታሪኮቹ ናቸው ጌታ ሆይ ያሉት እንጂ ኢየሱስ ክርስቶስን አይደለም። ጌታ ሆይ ያሉት ማንን ነው? ኢየሱስ ክርስቶስን አይደሉም። ይሄ ኢየሱስ ክርስቶስ ስለመኮንኑ ታሪክ እየተናገረው ያለው ክፍል ነው እንጂ ጌታ ሆይ ማለት ራሱ ኢየሱስ ክርስቶስን አይደለም። መኮንኑማ ይኸውልሽ፣ መኮንኑ ምንድነው? ባሮችን ሲያደርጋቸው የነበረው የማይታዘዙትን ባሮችን በጣም እንትን ያላቸው ነበር፣ ያሰቃያቸው ነበር አይደለም? የማይታዘዙትን ባሮች ከላይ ጀምረን ስናነበው ያሰቃያቸው ነበር የሚለውን ፓርት እስቲ ያሳየኝ እዚህ ጋር። ያሰቃያቸው ብልሽ ቅጣትን ያቀጣቸው ነበር። መጥፎን ጭራሽ እሱን የማይታዘዙትን ጨካኝ ሰው እንደነበረ ጨካኝ ሆንኩ እያለ ከራሱ ይናገራል። አይታይሽም? ጨካኝ ስለሆንኩ እያለ ይናገራል። እስቲ አሳየኝ። ጨካኝ አይታይሽም? ጨካኝ ሰው ስለሆን ያኖርከውን ትወስዳለህ፣ ያልዘራኸውን ታጭዳለህ ምናምን እያለ እዚህ ጋር ጌታቸው ያላተረፈው ሰውዬ እንደዛ መስሎት ነው እንጂ ሰውዬው ጨካኝ መስሎት ነው። እንደዛ ያላተረፈው ሰውዬ ራሱን ለመሸሸግ ሲል የተናገረው አይደለም። የንጉሱ ባሪያዎች ታዛዥና የማይታዘዙ ሁለት ነበሩ አይደል? የሚታዘዙ አሉ፣ የማይታዘዙ አሉ አይደል? ከንጉሱ ባሪያዎች እሺ። እና እዚህ ጋር ጌታ ሆይ ያለው እዚች አሁን እቺ ጌታ ሆይ ያለው ኢየሱስ ክርስቶስን ነው የምትይኛቺ?
አይደለም። ቆይ የሚታዘዙት እዚህ ጋር የሚታዘዙት እነማን ናቸው? ትክክለኛ ባሮችን የእሱ አትራፊዎች አድርጎ አስቀምጧቸዋል። ኢየሱስ አይደለ? አትራፊዎች ናቸው። መኮንን ሲታዘዙ የነበሩ አትራፊዎች ናቸው። እነዚህ ኢየሱስ አትበይ፣ ኢየሱስ አትበይ፣ ኢየሱስ አትበይ። ኢየሱስ እየተረከ የተናገረበት ክፍል ነው እንጂ ኢየሱስ ክርስቶስ ያደረገው አይደለም። እንዴ ላስረዳሽ። ቆይ ሚት አድርጊና እንዴ ላስረዳሽ። ሚት አድርጊ እንዴ ሚት አድርጊ። መግሪብ ልንሰግድ ስለሆነ እንደሞሽ ጋር ትቀጥያለሽ እና እያወራ ያለው ስለምንድን ነው መሰላችሁ? እዚህ ላይ ጀምሮ ያለው ስለመኮንን ነው እያወራ ያለው። ከላይ ጀምሮ ስትመለከቱት ስለ አንድ መኮንን ነው የሚያወራው። መኮንኑ ምንድን ነው? ንጉስ ነው፣ አሳዳሪ ነው። ባሮች ነበሩት በስሩ ማለት ነው። በጣም ብዙ ባሮች ነበሩት እና እነዚያ ባሮቹ ግማሾቹ የሚታዘዙ ናቸው። በቃ እሱ የሚታዘዙትን ባላቸው መልኩ ይሄዳሉ ምናምን። ሁለተኛዎቹ ደግሞ በጣም እሱ ባላቸው ሳይሆን ባላላቸው መልኩ ይሄዱ ነበረ። መጥፎ ናቸው ምናምን። ከዛ መጨረሻ ላይ ምን አላቸው? እነዛን አካላቶች በጣም እንትን ያላቸው ነበረ፣ ያሰቃያቸው ነበረ፣ መጥፎ ነገር ያደርግባቸው ነበረ። አቤት የተናገራት ምንም አትቀበልሽ ነው እንዳንተ ታውቂያለሽ። በቃ ራሷን እንዳሳምነዋለች። ስለሌላ አካል ስለመኮንን እየተናገረ እንጂ ስለ ራሱ ስለ ክርስቶስ የሚያወራ አይደለም እያለች ነው። እንደዛ ነው አይደል? ሀሳብሽ አጸደ እንደዛ ነው አይደል? ሀሳብሽ ሉቃስ እየተናገረ ያለው ማን ነው? ኢየሱስ ክርስቶስ እዚህ ቦታ ላይ እየተናገረ ያለው ስለ ራሱ እንደሆነ አንድምታው ላይ እንመልከት። በምሳሌ እያደረገ ስለ ራሱ ነው እየተናገረ ያለው። ምን ታያለሽ? ያ የመጽሐፍ ቅዱስ ሙሉ ማብራሪያ እያለ ይናገራል። ነገር ግን እነዚያ ጠላቶች ይላል፣ በተለይም የክርስቶስን ማንነት የሚቃወሙትን አለ። ክርስቶስ ጠላቶችን እያለ እየተናገረ ያለው እዚህ ጋር ስለ ራሱ ጠላቶች ነው እያወራ ያለው። ክርስቶስን ማንነት የሚቃወሙትን አለ፣ እንደ ንጉሥ መሲህ የጠሉትን የናቁትን አይሁዶችን አለ። እነርሱ ነው በእርሱ ላይ ይቅርታ ያመፁትን ይላል። የሚመለከተው ስለ እነርሱ እርሱን ያመፁትን ክርስቶስነትን ስላልተቀበሉ አካሎች ነው እየተናገረ ያለው እንጂ ስለሌላ አካል አይደለም። ጌታችን ያላረ ስለ ራሱ ነው እየተናገረ ያለው። እነዚያም በላያቸው ላይ እንዲነግስ ያልወደዱትን ጠላቶችን የሚለው ራሱ ኢየሱስ ክርስቶስ ስለ ራሱ እንጂ ራሱን ክርስቶስነቱን ንጉስነቱን የናቁት አይሁዶች አንተ የአይሁድ ንጉስ እያሉ ይሳለቁበት ነበር አይደለ? ያን አስመልክተው ነው እየተናገረ ያለ። አንደምታቸው ላይ በእርሱ ላይ ያመፁትን ለመንግስቱ የማይገዙትን ለህዝቡም ጠላቶች የነበሩ እጅግ የተናደዱትን ያሳደዷቸውን ይላል። በወንጌሉና በእርሱ ላይ የሚለዩትን እውነቶችና በራሳቸው ላይ የተቃወሙትን ስርዓቶችን የሚቃወሙትን አይሁድን ነው የሚያመለክተው ይላል። ስለዚህ ራሱን ስለተቃወሙ አካሎች ነው ክርስቶስ ግደሏቸው እያለ የተናገረ ያለ። ያም በዚያው ዘመን ከእርሱ በኋላ ተፈጽሟል። በርካታዎች ተገድለዋል። ታቻላል። ይህ ነው ወደዚህም አምጡና በፊቴ እረዷቸው። ይህም በኢየሩሳሌም ጥፋት ውስጥ ብዙዎች በሰይፍ ሲገደሉ ፍጻሜውን አግኝተዋል ይላል። አየሽ፣ ማናቸው የሚገደሉት? የእርሱን መንግስትነት ወይም ክርስቶስነቱን የካዱ ሰዎችን ግደሏቸው ብሎ አዘው ነበር። ወዲያውም ተገድለዋል በርካቶች ይለናል አንድምታው ላይ። ይሄን ይመስላል። እሺ ሌላ ጠየቀልሽ ወይ? እሺ ጥያቄ አለ? ይቀጥል። ጥያቄ አለ? ለማንኛውም ትክክለኛ መረጃ ስጡ። በውሸት ሰዎችን አታጭበርብሩ። በውሸት ሰዎችን መዳን የሚገባቸውን ሰዎች መዳን ያለባቸውን ሰዎች አታጭበርብሩ እና እግዚአብሔር እውነተኛውን መንገድ ይምራችሁ። በጣም ነው የምወዳችሁ። ተባረኩ። እውነተኛው መንገድ ምንድን ነው? ኢየሱስ ክርስቶስ ወደ ኢየሱስ ክርስቶስ መጽሐፍ ቅዱስን አንተ የምታነብ ከሆነ ትክክለኛውን መጽሐፍ ቅዱስ አንተ ተረድተዋል፣ እውነቱን ተረድተዋል። በደንብ ግለጥላቸው። ለማጭበርበር ለማታለል ትንሽ ቀንጨብጨብ እያደረግ ስለ እግዚአብሔር ወይንም ስለ ኢየሱስ ክርስቶስ ያልሆነ ነገር እንትን አትበልላቸው እና ወዳችኋለሁ። ተባረኩ። አመሰግናለሁ በጣም ተናገርሽ። አሁን ደግሞ እናገራለን እንዳትወርጂ ተናግረ ሰብኮ መሄድ የፕሮቴስታንቶች ባህሪ ነው። እንደዛ አትሁኑ። አዳምጡ ሰዎችን። እሺ እቺ ልጅ አሁን ጠርታናለች። ኢየሱስ ክርስቶስ የተናገረውን እውነቱን ታውቃለህ፣ ንገራቸው፣ አታጭበርበራቸው አለች። በጣም ጥሩ።
ኢየሱስ ክርስቶስ ከተናገረው መካከል የተናገረውን ብነግርሽ ትቀበያለሽ አንቺ ወይንስ አትቀበይ? ኢየሱስ የተናገረውን ትቀበያለሽ? አጸደ እሺ፣ ከላይ ያለው ክርስቲያን ልጅ ሰላም ጥያቄ አለ? እኔ ሁሱ አመሰግናለሁ። ጥያቄ ሳይሆን እየሰማው ነበርና ያው ከላይ ቅድም ዛራ ስታሳይ የነበረው ከላይ ወደ ታች ናሬሽኑ አጋጣሚ እኔም የቋንቋ መምህር ነኝና ናሬሽኑ ከላይ ሲመጣ ታች ላይ ሲወርድ ባዩ ኢየሱስ ክርስቶስ መሆኑን ነው የሚያሳየን። አንዳንዴ እውነታውን መካድ ለማንም የሚጠቅም አይመስለኝም። እኔ አሁን ነው ያየሁት ይህንን ጥቅስ። የሚገርም ነገር ክርስቲያን ነኝ ግን በፊቴም ረዷቸው የሚል ነው። ይሄ ድምዳሜውን ይህንን የወሰድኩትና ማን ነው ያለው የሚለውን የሚገርም ወጥቼ አሁን ባይብሉን ከፍቼ ሳየው እንደዛው ነው ያለውና ምናልባት ለምን እንደዚህ እንደተባለ የሚያውቅ ሰው ቢያስረዳን ጥሩ ነው። ግን የሚለው ግን ባዩ ግን ኢየሱስ ክርስቶስ ራሱ ነው። እዛች ጋር ባንከራከር ጥሩ ነው። አያጸደም እንደዛ ብትወስጂ ምንም እኮ በጣም አያሻማም። በጣም ግልጽ እኮ ነው። ከላይ እየተናገረ መጣና መሀል ላይ ሌላ ሰው ሊሆን አይችልም ባዩ። ስለዚህ ያችን ቦታ ለምን ምንም አያስፈልግም ብዬ ነው አወሻሸቱ። እሺ፣ ጥያቄ ያለው ክርስቲያን ሌላ እስልምና ላይ ጥያቄ ያለው ክርስቲያን ካለ ይጠይቅ። እሺ፣ ትርጓሜውን ወላሂ ቁርአንን ብታነቡ ታገኙታላችሁ፣ እስላም ብታገኙ ታገኙታላችሁ። አሁን ክርስቶስ እዚህ ቦታ ላይ እየተናገረ ያለው ስለምን ይመስላችኋል? ስለኔ ምን ይመስላችኋል? በመጀመሪያ እኔ በላያቸው ላይ እንድነግስ ያልወደዱትን ጠላቶቼን አለ። በሙሉ መጽሐፉ ላይ ስትሄዱ ጊዜ ክርስቶስ በእነርሱ ላይ እንዳይነግስ ያልወደዱ ጠላቶች ማን ናቸው? ክርስቶስ ምንድን ነው? አንተ የአይሁድ ንጉሥ እያሉ ሲሳለቁበት ነበር አይሁዶች። ምንድን ነው ስላላቸው? እኔ መሲሁ ነኝ ክርስቶስ ነኝ ስላላቸው ማለት ነው። ገብቷቸዋል? ይህ መሲህነቱን ያልተቀበሉ አካሎች እነርሱ ናቸው ጠላቶች። ታዲያ ክርስቶስ ዳግም በሚመጣ ጊዜ እነርሱን እንደሚዋጋቸው እዛው ዮሐንስ ራእይ ላይ ተቀምጧል። ይዋጋቸዋል። ሃኡላኢ ሰዩሓሪቡን አልኸሩፍ ወልኸሩፉ የግሊቡሁም ይላል። እነዚህም በጉን ይዋጉታል፣ በጉም ያሸንፋቸዋል፣ ድል ይነሳባቸዋል ይላል። ይዋጋል ኢየሱስ ክርስቶስ ዳግም በሚመጣ ጊዜ ይዋጋቸዋል። ይሄ በቁርአን ላይ ተቀምጧል። ዳግም በሚመጣ ጊዜ ክርስቶስ እነዚያ በላያቸው ላይ እንድነግስ ያልወደድባቸው ጠላቶቹ አይሁዳውያኖች ይዋጋቸዋል፣ ያሸንፋቸዋል። ታቸዋል አይደል? ስለዚህ ያን ነው እየተናገረላቸው ያለው። ክርስቶስ እንደዚያ መዋጋቱ ጥፋት ነው እያልን አይደለም፣ ትክክል ነው። የእርሱ መሲህነት ከአምላክ ዘንድ የተረጋገጠ ማዕረጉ ነውና ይሄንን ሊቀበሉ ይገባቸዋል ሰዎች መሲህ መሆኑን ክርስቶስ መሆኑን። ይሄን መሲህነቱን ክርስቶስን ያልተቀበሉ ሰዎች ስህተት ላይ ናቸው። እነዚያን ሰዎች ክርስቶስ ተዋጓቸዋል። ትክክል ነው፣ ትክክል ነው። ግን ለእሱ አይደለም አትበሉ። ለእሱ አይደለም አትበሉ። እኛም የምናምንበት ነገር ነው። ይወቸዋል። ዳግም ክርስቶስ በሚመጣ ጊዜ አይሁዳውያኖችን እንዲሁም የእርሱን ተከታይ መሪያቸውን ሐሰተኛውን ክርስቶስ መሲሁ ደጃልን ግደሉት ብሎ ይናገራል፣ ይገላል። ሐሰተኛውን ክርስቶስ መጀመሪያ የሚገለው መሲሁ ነው። ከዚያ በኋላ አይሁዳውያኖችን ይዋጋቸዋል፣ ድል ይነሳባቸዋል። አላህ ቃል ገብቶለታል። ምን ብሎታል? በጠላቶችህ ላይ የበላይነትን አጎናጽፋለሁ ብሎታል በቁርአን ላይ የትንሣኤ ቀን ከመድረሱ በፊት ገብቷቸዋል። ይህንን በደንብ ላስተዋለ ሰው እስከዚያ ድረስ አምላክ እንደሚጠብቀውና እንደሚያነሳው ወደ ሰማይ መጽሐፍ ቅዱስ ላይ ተነግሯል። ዳዊት ምን አለ በትንቢቱ ሲናገር ጌታ ለጌታዬ ጠላቶችህን የእግርህ መቀመጫ እስካደርግልህ ድረስ እና ከክብሬ ተቀመጥ ብሎታል ብሎ ይናገራል። ጠላቶቹ እነማን ናቸው? የክርስቶስ እነዛ ክርስቶስነትን ያልተቀበሉ አይሁዳውያኖች ገብቷቸዋል። በእነርሱ ላይ የበላይነትን እስኪጎናጸፍ ድረስ በክብሩ ያስቀምጠዋል፣ ወደ ሰማይ ያነሰዋል፣ በሰማይ ይኖራል። ከዚያ ዳግም የዓለም ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል፣ ከእግሩ በታች ያደርግለታል እነዚህን ጠላቶችን። ከዛ ድል ይነሳባቸዋል። እስከዚያ ድረስ ሊነግስ ይገባዋል ይላቸዋል። ከዚያ በኋላ ግን ፍጻሜ ይሆናል። ይሄን አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ጀምራቸው አንብቡት። ጠላቶችን ከእግሩ በታች ካደረገለት በኋላ ግን የዛኔ ፍጻሜ ይሆናል ብሎ ይናገራል መጽሐፋቸው። ማናቸው ጠላቶችን? እነዛ አይሁዳውያኖች። በእነርሱ ላይ የበላይነትን እስኪጎናጸፍ ግን በክብሩ ያስቀምጠዋል። አነሳዋለሁ ብሎ አምላክ እንደተናገረለት ያነሳዋል ተብሎ ተነግሮልሃልም ተብሎ እንደተነገረለት አድነዋለሁ ብሎ ክርስቶስን እንደተናገረለት በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ ጫፉ አይነካም። እነዛ ከሃዲያኖች አይሁዲዎች በእርሱ ላይ አይሰለጥኑበትም።
እርሱ ግን የበላይ ሆኖ ይኖራል። ገብቷቸዋል። ያ እዚህ ነው አምላክ አላህ ስብሐነሁ ወተዓላ እነዚያ ጠላቶቹ ባሴሩበት ጊዜ በክርስቶስ ላይ ነገረው፣ ያንን ገለጠለት። ወመከሩ ወመከረ አላህ አለ። ክርስቶስንም ለመግደል አሴሩበት አይሁዲዎች፣ እኔም ተንኮላቸውንና ሴራቸውን አከሸፍኩባቸው። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና አለ። ተንኮላቸውን የማውቅና የማከሽፍ ነኝ ማለት ነው። ከዚያ ላይ ዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ፣ አንተ ክርስቶስ ሆይ እኔ አንተን ወደ እኔ ላነሳህ ነው፣ ወደ እኔም ልወስድህም ነው አለው። ለምን? ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከእነዚያ ከካዱት ከአይሁዳውያን ላድንህ ዘንድ አለው። ስለዚህ እያሴሩበት ባለበት ጊዜ አምላክ አላህ ስብሐነሁ ወተዓላ ተንኮላቸውና ሴራቸው አይደበቅበትም እና ያንን ለክርስቶስ ገለጠለት። አነሳሃለሁ ወስድሃለሁኝ ከነዚያ ከካዱትም አድነሃለሁኝ አለው። መዝሙረ ዳዊት ምዕራፍ 91 ከቁጥር 1 ጀምራችሁ ስለ ክርስቶስ ይናገራል። ቃል በቃል እዚያ ላይ አድነዋለሁ ብሎ ተናግሮለት፣ ማዳኔንም አሳየዋለሁ፣ እድሜንም አጠግበዋለሁኝ ብሎ ተናገረለት። እድሜን አጠግበዋለሁ ማለትን ማለት ነው። ከማንም በላይ እድሜን ይጠግባል ይህ አካል። ገብታችኋል? 33 ዓመት ኑሮ ተገድሏል ግን ካላችሁ እድሜን አልጠገበም ይህ አካል። እድሜ ጠግቧል ተብሎ የሚታመነው በኢስላም ነው። እስካሁን ድረስ እየኖረ ነው፣ በቃ አልሞተም። አያችሁ አይደለ? እድሜንም አጠግበዋለሁኝ አለ። ያሰላ ማን ነው እድሜን የሚጠግበው? ክርስቶስ። ከማንም በላይ እድሜን ጠግበው የሚኖር ብቸኛው የዓለማችን ሰው ከአዳም ጀምሮ እስከ ዓለም ፍጻሜ ክርስቶስ ነው። ገብታችኋል? ሁሉም ሞተዋል። አዳም 1000 ዓመት የሚሆን ኖረ፣ ሞተ። 1000 ዓመት ማትሞላ ኖህ ልክ እንዲሁ 950 ዓመት ኖረ፣ ሞተ። ሁላቸውም ትናንሽ እድሜ እየኖሩ ሞቱ። ከሁሉም በላይ ግን እድሜ ይጠግባል ክርስቶስ። ገብታችኋል? ነገር ግን እናንተ በ33 ዓመት ተገድሏል ሞቷል ካላችሁ እድሜን አልጠገብም። ይህ ነው እና ክርስቶስ አምላክ አላህ ስብሐነሁ ወተዓላ እንደሚያድነው መጽሐፋችሁም ላይ እንደሚድን መጽሐፉ ላይ ተቀምጧል። አንድ ጊዜ ይህችን ትንቢት ያሳያችሁ መዝሙረ ዳዊት ምዕራፍ 91 ምን ይላል? ይህ ስለ ክርስቶስ የተነገረ ነው። ተመልከቱ። ከአንድ ጀምራቸው አንብቡት። ባትሪ ዘጋ። አንድ ሁድሁድ ወይ ዛህር አውጡላቸው። ማነው የሚመቸው? መዝሙረ ዳዊት ምዕራፍ 91 ስለ ክርስቶስ ይናገራል በደንብ አድርጎ። ይህም በደንብ ላስተዋለ ሰው ወላሂ በጣም ይጠቅማቸዋል። አላችሁ ክርስቲያን ማን ነው? ዛህራና ሁድሁድ አንቱም ማዕና ወላ ضدنا? እሺ የሉ መሰለን። እሺ ጥያቄ ያለ ይቀጥል እና እዚያ ላይ አድኗ። እሺ ጥያቄ ያለ ኢየሱስ ካርድ ዘጋብኝ ቅድም ዋላ ክልኝ። ኦኬ ቅድሙ ጥያቄ ነበር። ቅድሙ ጥያቄ ላይ ጠይቄ የነበርኩት ምን መሰለ? ቁርአን ከሙሐመድ በፊት ነበረ ወይ አልኩ። እሺ አዎ አለ አልከኝ። እሺ ቁርአን እዚህ ምድር ላይ ቁርአንን ከሙሐመድ በፊት ያስተማረ ሰው ነበረ ወይ ብዬ ብጠይቅስ እንዴት ነው የምትመልስልኝ? እሺ ቁርአን ከማን ወረደ የሚለው ጥያቄ ነው የሚቀድመው። እሱን ለምን አልፈራኸው? ለምን አትጠይቅም? እሱ ነው ዋናው ጥያቄ። ቁርአን ምንጩ ጠይቄ ነበር እኮ እሱ ነው። እሺ በጣም ጥሩ። እንደሱ ከሆነ ቁርአን ምንጩ የመጣው ከአምላክ ዘንድ ነው። እሺ እንዴት መጣ? በማን መጣ? ጥሩ ጥያቄ። እንዴት መጣ? በቃል። በማን መጣ? በመልአኩ ገብርኤል ወይም በመንፈስ ቅዱስ ምሪት። ማስረጃ ቃለ ሱብሓነሁ ወተዓላ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን። አላህ ምን አለ በሱረቱ ሹዓራ ቁጥር 192 ላይ ይህ ቁርአን ከዓለማቱ ጌታ ተወረደ። ማን አወረደው? በማን መጣ? ታማኙ መንፈስ መልአኩ ገብርኤል አወረደው። በማን ላይ? በአንተ ልብ ላይ ከነቢያቶች እንድትሆን ዘንድ አለ። ስለዚህ ከማን የወረደው? ከአላህ ዘንድ ከፈጣሪ ዘንድ። በማን ወረደ? በመልአኩ ገብርኤል አማካኝነት በመንፈስ ቅዱስ ምሪት። ሀይ እሺ
አጸደ ጥያቄ አለሽ? አይቦ የማን ዝታት አካምቡልቴ ነጋጅርታ ይላል። ይቅርታ በጣም ጥያቄ ስራ ቦታ ሆኜ አጋጣሚ ሰው ገባ። ሶሪ። እሺ መልስም ሰምተሃል ወይስ ልድገምልህ? አብሽር ጫማ ገዛለሁ አንድ ቀን ኢንሻአላህ። ጥያቄ ምንድን ነው? እንድትገዛኝ ሳይሆን ስራ ቦታ እንዳለው ለማሳየት ነው። አብሽር። ኦኬ። ስለዚህ በማን መጣ ስል በገብርኤል መጣ አልከኝ። ተቀባዩ ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቴንክ ዩ። ቁርአን አላህ ዘንድ ነበረ። እሺ አሁን በደንብ መስማር ይዤ ለመሄድ ነው። ቁርአን አላህ ዘንድ ነበረ በጅብሪል እናንተ በምትሉት በጅብሪል በኩል ወደ ነብያችሁ ወደ ሙሐመድ መጣ። ተሳስቻ እንደዛ አይደል? ስለዚህ ቁርአንን ከሙሐመድ በፊት በጅብሪል አማካይነት የተቀበለም የለም ያስተማረም የለም። ቁርአንን የተቀበለው ሙሐመድ የተቀበለው ሙሐመድ ያስፋፈው ሙሐመድ ድምዳሜ እየሰራሽ ነው አይደል? ወይንስ ጥያቄው ተመልሶልሃል ወይንስ አልተመለሰልህም? ከዛ ቀጣይ ጥያቄ ትጠይቀኛለህ። አዎ። ስለዚህ የሁሉ ነገር ባለቤት ተቀባዩም አስተማሪውም የሁሉ ነገር ባለቤት የእስልምና መሰረት ሙሐመድ ነው አይደለ? አማን ነው ልክ ነኝ? እሺ እንዴት ነው ንገረኝ። እሺ አንተ የሁሉ ነገር ባለቤት አላህ ነው። ኖ ምድር ላይ ለማሰራጨቱ ማለት የዚህ አሁን የእስልምና ሃይማኖት ምድር ላይ በደንብ ያስተማረው ከሙሐመድ ውጪ ቁርአንን የተቀበለ ከሙሐመድ ውጪ የለም አይደል? መነሻው ሙሐመድ ነው አይደለም? አዳም ነው። ከዚህ አዳም፣ ሙሴ፣ ኢየሱስ ክርስቶስ እነዚህ ሁሉ የእስልምና ሃይማኖት አስተማሪዎች ናቸው። ማስረጃ ምንድን ነው ለዛ? አሁን ለመሰለ እነዚህ አሁን የአምላክ ቃል ምንድን ነው? ቁርአን ክርስቶስ በስጋ ከመገለጡ በፊት ምድር ላይ ነበር ወይ ብዬ ስጠይቅ የለም በሙሐመድ ነው የወረደው አልከኝ አይደል እንዴ? አዳም ተረጋጋ እንዴ። አሁን መቼ ነው የወረደው የሚል ቀጣይ እሱን ጥያቄ ስጠይቅ ጊዜ ደግሞ መቼ እንደሆነ አዳም እንጂ ልክ የሆነ ጥያቄ ጠይቅና መልስ ሲመለስለት የራሷን ድምዳሜ ትሰጣለች። በዛ ላይ ቁርአን የወረደው ከማን ዘንድ ነው? ከአላህ ዘንድ ነው። ከሙሴ ከክርስቶስ በኋላ ነቢ ሰለላሁ ዐለይሂ ወሰለም ራሳቸው ጽፈውት በነበር። ስለዚህ ከዛ በፊት ስላለው ሊናገር አይገባውም ያ መጽሐፍ ማለት እንችላለን። ምክንያቱም እርሳቸው ሰው ናቸውና ከዚያ በፊት ያለውን ዘመን ስለማያውቁ። ነገር ግን የቁርአን ባለቤት እርሳቸው አይደሉም። 50 ጊዜ ልንገርህ፣ ባለቤቱ እሱ ነው አልከን አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ያንን ከአምላክ ዘንድ ተቀብለውት ነው። ማስረጃ እየነገርኩ ነው፣ እያሳየው። በማን ምሪት መጣላቸው? በመንፈስ ቅዱስ ምሪት መጣላቸው። ይሄ ነው። አሁን ቀጥል ጥያቄ። ከዚህ በኋላ ድምዳሜ እሰጣለሁ ካልክ በድምዳሜህ ላይ መሰረት ሁለታችንም እንሰራና ሁለቱም ነቢያቶች አንተም ጋር እኛም ጋር ያሉት ይመዘናሉ። ጥያቄህን በቀጥታ ጠይቅ ከሆነ ጥያቄህን ጠይቅ፣ ለዚያ ማስረጃ ጠይቅ፣ አሳያለሁ። ይቀጥላል። አሁን ደግሜ ልጠይቅ። ይቅርታ አንድ ደቂቃ እስከዛ ሶሪ። እሺ ጥያቄ ያለው ካለ አስገባችሁ። አድሚን አለ እዚህ ቤት? ሰላም አለይኩም ወራህመቱላሂ ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረመዳን እንዴት ነህ? አልሐምዱሊላህ። የሆነ እንትን ነበረኝና አንዴ ሰው እስኪገባ
ያ ጀማ ሐሙስ ዕለት የነበረን ውይይት ቀን አራዝመነው በአካል ልናደርገው ተወስነናልና በአካል 20 ሰው ተያይዘን እና ቪዲዮ ፖስት ይቻለው ሁላችሁም እንትን ኮፒ ሊንክ ምናምን አድርጉት። እሺ ሶስተኛውን ቪዲዮ አፎን እቺ ነው ያለች። مرحبا لم በአካል በእንትና ይሻላችሁም በዚህ በቲክቶክ በአካል ያደረግንበት ምክንያት ከዚህ በፊትም በአካል ከአንዳንድ ወንድሞች እንዲሁም ኡስታዞች ጋር ተወያይተዋልና ጀማ አላቸው እዚሁ አንድ አካባቢ ነን እና እዚሁ ሚዲያ ላይም ስለተገናኘን ይበልጥ በአካልም ሆኖ ላይቭ መግባታችን አይቀርም። ሁለታችንም ላይቭ እንገባለን። ኡስታዞች እንዲሁም ወንድሞች ገስት ላይ ይቀመጣሉ። በሱ ጋርም ክርስቲያን አፖሎጂስት ነን የሚሉ ሰዎችም ይቀመጣሉ ገስት ላይ እና በላይቭ ይተላለፋል ውይይቱ። እንደዛ ጥያቄ አለ ጥያቄ አለ ከገባችሁት ጥያቄ አለ إذا ما عندكم سؤال لا تطلع في القست ولا تدخلوا معنا يلا نزلوا تطلعوا سوا يلا ቅር ብሎኝ ነው እና ባለፈው እንትን አያም ተሽሪቅ አልነበረ አያሙ ሊቢድ ላይ አያሙ ሊቢድ ላይ አያም ተሽሪቅ ነበርና በዛን ሰዓት አያሙ ሊቢድን አልጾምኩም ነበርና ከዛ በኋላ ጾምኩኝ ከ17 18 19 ቀን ጾምኩና በምን ቂያስ ይዤ ነው እንትን ያው ያለ መልእክተኛ ወሩን በወር 3 ቀን ሳላሉ ያንን ይዤ ነበር ጾምኩትና ችግር የለውማ። ማን ጋር ነው የሚረብሸው? ካልሆነ በቃ በዚህ ተናርጂ ኮፍያ ምለብሰው አሁን ይሰማል። ይሄ ኮፍያ ማንን ትእዛዝ ባላችሁ የመለሰ አይደለም የመለሰ በውስጥ ያለውን አድሚን አድርጋለሁ ወላሂ አድርጋለሁ። ማንን አስታውሳችሁ? የኮፍያ የለም ወላሂ አድን አድርጋለሁ። ስልጣንን ሁሉ አሳልፌ እሰጠዋለሁ። አይዋ መለሰው ማን? ኢባዱር ረህማን መለሰች። ቻርቻኩና ኢባዱር ረህማን አድሚና ስልጣንን ሁሉ አሳልፌ ሰጥቻለሁ። ዳሩ ግን ገስት ላይ ባሉት ሁሉ ላይ ልትፈርድ ዘንድ ስልጣንን ሁሉ ለአንተ አሳልፌ ሰጥቻለሁ። እሺ ለማንኛውም ምን ነበር ቃል ለሊህ ነበረው አያመ ተሽሪቅን አስመልክቶ አያመ ተሽሪቅ እነዚህ የጾም ቀናቶች ጊዜ ገደብ የተደረገላቸው አያመ ተሽሪቅ አይጾም እኮ ዛራ አያመ ተሽሪቅ እንደዛ አይደለም የልከው እኮ በዛን ሰዓት እንትን የአያሙ ሊቢድ በነበረበት ሰዓት አያሙ ተሽሪቅ ነበረ። ከዛ በወርቁ 3 ቀን መጾም ይቻላል የሚለውን ቂያስ ይዤ አያሙ ሊቢድን በሌላ ቀን ጾምኩኝ። 17 18 19 ጾምኩኝ ነው ያልኩት እና ችግር የለውም። አይሆንም። እሺ እነዚህ አያም አልቢድ እንደ አስሉ እንደ መሰረቱ በ13 በ14 በ15ኛው ቀን ነው። አንዳንድ ዑለሞች በእርግጥ ከወሩ ደስ ያላቸውን 3 ቀን መጾም ትችላላችሁ ብለው የተናገራሉ። በእነሱ አቋም ከሄድን ችግር የለውም ትችላላችሁ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል የተናገሩት 13 14 15ኛው ነው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ሲናገሩ እርሳቸው ምን አሉ? صيام 3 أيام من كل شهر كصيام الدهر وهي أيام البيض وهي صبيحة 13 و14 و15 አሉ። ከእያንዳንዱ ወር 3 ቀናቶችን መጾም ዓመቱን ሙሉ የመጾም ያክል ነው አሉ። ከታቸዋል። ስለዚህ ከእያንዳንዱ ወር 3 ቀን በተጾም ዓመቱን ሙሉ እንደጾምክ ይቆጠርልሃል። እነርሱም አያም አልቢድ ይባላሉ። እነርሱም 13ኛው 14ኛው 15ኛው ቀን ናቸው ብሎ ቃል በቃል ተናግረዋል። ስለዚህ እንዳውስሉ እንደተፈረጡ እነሱ ናቸው። እሺ ጥያቄ ያለው ካለ ቀጥል እና በእነዚህ አይነቶቹ በዕለሞች ቅያስ ከሄድን ጾምሽ ችግር የለውም። አሰላሙ አለይኩም ወራህመቱላህ
ጀዛከላሁ ኸይር። በረካቱ አይሽ ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ነበረኝና። እሺ ጥያቄ ምንድን ነው? ዙልቀርነይን በማን ክፍለ ዘመን ነበር የሚኖረው? ዙልቀርነይን በማን ክፍለ ዘመን ነበር? ዙልቀርነይን አላህ ስብሓነሁ ወተዓላ ካወሳቸው ደግና መልካም ሳሊሕ ሰዎች እና ንጉሶች መካከል ነው። በየትኛው ነቢይ ዘመን እንደነበር አላህ ስብሓነሁ ወተዓላ በቁርአን ላይ አልተናገረም። እሺ በሱረቱል ከህፍ ላይ ይገኛል ታሪኩ መጨረሻው ላይ ወየስአሉነከ ዐን ዚልቀርነይን ቁል ሰአትሉ ዐለይኩም ሚንሁ ዚክራ። ኢጅማዕ ሚዩት አድርጉት። የሚረብሽ ቦታ የሆኑ ሰዎችን ነዝሉሁም ተሕት ቢስራ አውርዷቸው ባካቸው። ጀነትን በቃ ውብ ካደረጋት ነገር መካከል ብዙ ጊዜ እናገራለሁኝ። ስለ ጀነት አላህ ሲናገር ጫጫታ ጩኸት የሚባል የለም ብሏል። ረጋ ያለ ሰከን ያለ ዓለም ነው። ወኢዛ ረአይተ ሰመ ረአይተ ነዒመን ወሙልከን ከቢራ። ሙልከን ከቢር በጣም ታላቅ ግዛትን ታያለህ እያንዳንዱ የገነት ሰው። በዚያ ላይ በዚያው ስለ ጀነት ጸጋ ሲናገር በቃ ጫጫታ ይሄ ጩኸት ምናምን የሌለበት ዓለም ነው። የውስጥ እርካታ ትልቅ ሰላም ነው። ገፋችኋል። የስጋ እርካታ አለ ስትበላ ስትጠጣ የምታገኘው። ከዚያ በላይ ግን የውስጣችሁ ሰላም መሆን ከውጫዊ ሰላምነት ይበልጣል። ታዲያ ጀነት ውስጥ ካሉ ጸጋዎች መካከል አንደኛው ምንድን ነው? የውስጥ ሰላም ማግኘት፣ እርካታ ማግኘት እና ስለዚህ የጀነትን ጸጋ ላጣጥምበት አታጩ። እየገባችሁ እዚህ ጸጥ ያለ ነገር ወዳለሁ። ጩኸት ይረብሸኛል። እናቴ ወደ ገበያ በምትሄድ ጊዜ ትንሽ ልጅ ጠብቅ ብላኝ ከጮኸ በቃ በጣም የምረብሸው ጨምርለታለሁ። እስተግፊሩላህ። ጥያቄ ያለው ሰው አለ? አይ ጥያቄ ያለው ሰው አለ? ሰላም አለይኩም ሁሱ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ የኔ ጥያቄ አባቴ ትንሽ ያሟልና እና የሚታከምበት ብር ስንልክ ለወንድሞቻችን ይሰጣል፣ ለወንድሞቼ ማለት ነው። እነሱ ግን ስላላቸው ከዛ ለምን ትሰጣለህ ብለን ተቆጥተን መላክ አቆምን። እሺ ለልጆቹ ቢሰጣቸው እናንተ ለሱ መልካም ነገር አድርጉለት። እነሱ ደግሞ እሱ በንጹህ አይምሮ ከሆነ እየሰጣቸው ያለው፣ ታሞ ከሆነ እሱን የሚበላ የሚጠጣ የሚለብሰው የሚጠቀምበትን ነገር የታመመ ሰው ቢሰጣቸው፣ የአይምሮ ህመምተኛ የሆነ ሰው እንዳትቀበሉ። ገብታችኋል? መቀበል አይቻልም በዚህ ጊዜ። ነገር ግን ንጹህ አይምሮ እያለው አይደለም ወንድሞቼ ስራ አላቸው፣ ስራ ስላላቸው ለምን ትሰጣቸዋለህ ነው ያልኩት። ችግር የለም ቢሰጣቸው፣ እህት ችግር የለም ቢሰጣቸው። ሰደቃ የሚገባው ለድሃ ብቻ ነው አልተባለም። ለድሃ ነው በእርግጥ የሚሰጠው። ነገር ግን ላላቸው ሰዎችም ሰውየው ውዴታውን ለመግለጽ ከጎረቤት ያለ ሀብታም ወንድሙን ሊጋብዘው ይችላል። ልክ እንዲሁ የራሱ መተዳደሪያ ያለው ልጁን አባት መጥቶ ቢያበላውና ቢሰጠው ካለው ገንዘብ ችግር የለውም። ሰዎች ከሚልኩለትም ገንዘብ ሊሆን ይችላል። ከራሱ ከተረፈው ከልጁ ጋር ውዴታውን ለመቀጠል ልጁን ቢጋብዘው፣ ከልጁ ጋር ውዴታውን ለመቀጠል ልጁን ቢጋብዛት፣ ቢያበላት፣ ቢሰጣት ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ተሃዱ ተሐቡ አሉ፣ ተሰጣጡ ትዋደዳላችሁ አሉ። ገብታችኋል አይደል? ስለዚህ ያንን መስጠት የሚባለው ነገር የግዴታ ለድሃ መሆን አይጠበቅበትም። ተቀዳሚው ድሃ ነው፣ ምንም ጥርጥር የለውም። ግን ለሀብታሞችም አትስጡ አልተባለም። ስጧቸው፣ ውዴታን ይጨምራል እርሱ። ስለዚህ ወንድሞች ያላቸውና ለእነርሱ መስጠት ተገቢ አይደለም፣ ስህተት ነው። እሺ ነው ከራሱ ተርፎት ከሆነ ያ ነገር ሰውየው ውዴታን ለመቀጠል በሰዎች መካከል ትስስሩን ለመቀጠል ሲል ከአላህ ዘንድ እንዳለ ማግኘት ሲል ከዚያ በላይ ቢሰጣቸው ችግር የለው። እሺ ጀዛኩሙላህ ወያኩም። አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሺ እሱ እንዴት ነህ? እንኳን ደህና መጣልን ብያለሁ።
ጥያቄ ነበረኝና ጥያቄ ምንድነው መሰለ መስጂድ ጀማው ወይም ኢማሙ እያሰገደ ከዛ በኋላ የተወሰኑ ሰዎች ወደ መስጊድ ሲሄዱ አንድ ረካ ወይም ደግሞ ሁለት ረካ አለፋቸውና ነገር ግን ኢማሙን ደግሞ ጀማውን በሚያሰግድ ጊዜ ማለት ነው አንድ ረካ አራት ረካ መስጊድ የነበረበትን አንድ ረካ አጎደለና ተሰላመተና ከዛ በኋላ ልክ እነዛ ሰዎች በሚሰላመትበት ጊዜ ደግሞ የጎደላቸውን አንድ ረካ ወይም ሁለት ረካ ያሟላሉ ማለት ነው። በዛ ሰዓት ኢማሙ ተነስቷል ያን ለማሟላት ማለት ነው። ምንድነው ማድረግ አለባቸው? ምናልባት ጥያቄ ግልጽ ከሆነ ማለት ነው። እስኪ ድገም። እሺ መስጊድ በመስጊድ ማለት ነው ኢማሙ እያሰገደ ሳለ ከዛ ሌላ ጀማ ደግሞ ወደ መስጊድ ሄዱ። በሚሄዱ ጊዜ አንድ ረካ አመለጣቸው። ነገር ግን ኢማሙ አራት ረካ ነው የሚያሰግደው። በአጋጣሚ ግን ኢማሙ ተሳስቶ 3 ረካ አሰገደና በኋላ ከተሰላመተ በኋላ ትዝ አለውና አንዱን ረካ ለማሟላት ተነሳ። ነገር ግን ሲያሰላምት ማለት ነው ኢማሙ ማጉደሉን አያውቁም እነዛ ሰዎች ማለት ነው። ምንድነው የሚያደርጉት? ያለፋቸውን ሰላት ነው ለማሟላት የተነሱት ማለት ነው። በዛ ሰዓት ኢማሙ በሚያሰግድበት ጊዜ የጀመሩትን ሶላት መጨረስ አለባቸው ወይስ አቋርጦ ኢማሙን ነው መከተል አለባቸው? በዛው ይጨርስ። ኢማሙ እንደተሳሳተ ከተረዳ ከዚያ በኋላ ሰዎች ተሳስተዋል እኮ አንድ ረካ ጨምር እስኪሉ ድረስ እነሱ አይጠብቁት። ካሰላመተ እነርሱ ይቀጥላሉ። እነርሱ ልክ ሲያሰላመት ጊዜ ተነስተው ያንን የቀረባቸውን ረካ ይሞላሉ። ነቢያችን ሰለላሁ ዐለይሂ ወሰለም እንደሱ ነው የተናገሩት። አንድ ኢማም እያሰገደ ያለ ብታገኙ ያለፋችሁ ረካ ካለ ከእርሱ ጋር ተከትላችሁት ስገዱ። ልክ እርሱ ሲያሰላምትና ሶላቱን ሲጨርስ ጊዜ ተነሱና ወዲያው ያለፋችሁን ሙሉ ብለው ተናገሩ። ስለዚህ እነዚህ ሰዎች ላይ ያለባቸው ግዴታ ልክ እሱ ሲያሰላምት ተነስተው ያን ያለፋቸውን ረካ መሙላት ነው። ግን ኢማሙ ማለት ነው እንዳለፈው ከተሰላመተ በኋላ ነው ያወቀው። ተሰላምቷል ኢማሙ ማለት ነው ያሰላምት። አይዋ አገብተኛል። እሺ እንደሱ ነው የሚያደርጉት። የራሳቸውን ይሞላሉ፣ ይቀጥላሉ። ጀዛከላሁ ኸይረን ሁሱ። እሺ መርሐባ ወያኩ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ አለኝ እኔ። እሺ በባለፈው ወደ መስጊድ ስገባ ተሰግዶ አብቅቶ ነበርና አንድ ሰው ቀብልያ ሱና እየሰገደ ነበር እና ፈርድ እየሰገደ ነው ብለን ተከትለን ሰገርን ከኋላው ማለት ነው። ከዛ አሰላምቶ እሱ ለብቻ እንደገና ፈርድ ሰገደኛ ሁለት ጨምረን ሰገድን 4 ረካ ማለት ነው። የኛ ሶላት እንዴት ነው? ችግር የለም። ሰውየው ሱና እየሰገደ መሆኑን ብታውቁ ራሱ ጀማዓ አልፏችሁ ያ ሱና የሚሰግድ ሰው ሱና እየሰገደ እንደሆነ እያወቃችሁ ተከትላችሁ ተሰግዱን ችግር የለም። ተድኹሉን መዐሁ ቢንየት አልዋጅብ አው አልፈርድ። እናንተ በግዴታ ሶላት ንያ ትገባላችሁ፣ ከእርሱ ጋር ተከትላችሁ ትሰግዳላችሁ። ከዚያ እሱ ሲያሰላምት ጊዜ እናንተ ያለባችሁን 2 ረካ ተነስታችሁ ትሞላላችሁ ማለት ነው።